ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደረቤ የሚቀርበው የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን በርካታ መረጃዎችን ይዘን ወደ እናንተ መተናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ዝግጅታችንን ላይክ፣ ሼር ያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ህሊና ባንቀላፋበት፣ ፈጣሪ በተረሳበት፣ እውነታ በነጠፈበት፣ እምነት አባት ቄሱ ሸሁ ክደት ውስጥ በገባበት፣ በኢየሱስ ስም በአላህ ስም ጥቅም ማፈስ በሞላበት፣ የታላቅነት መስፈርቱ የይሁዳን 30 ዲናር መከፋፈል በሆነበት፣ በቆሸሸ በገለማ በረከሰ በወደቀ በጉድ ዘመን ተህልቀን ግፍ መቻሉ የሚያንስ ሆኖ ስንቱ ቦታ ተወነጀል። ከግፍ ሁሉ የባሰ ግፍ፣ ከክፋት በላይ ክፋት፣ ከበደል በላይ በደል ገድለው ከጣሉ በኋላ ከሟች ላይ ጣትን ቀስሮ በገዳይነት መወንጀል። የዋህ ሙሴ ደጉ ሙሴ በደግ ዘመን ሕግ ሲያረቅ እንዳትዋሽ፣ እንዳትምል፣ እንዳትገድል፣ እንዳትሰርቅ ብሎ ጻፈ። የእኛ ግፍ ግን ከተጻፈው ሁሉ አለፈ። በርኩስ ዘመን ቀሰስኩ ያለው የእኛ ካህን ሰውን መግደል ጽድቅ ሆኖበት ገዳይ ብሎ ወነጀለን። ክፉ አገዛዝ እኩይ ዓሊም ከሃዲ ቄስ ከግድያ የተረፈን ነፍሰ ገዳይ ብሎ የሚከስ በዚች ብኩን ዘመናችን አማራ አርጎ እግዚአብሔር ሰርቶን ቅዳሜ መተከል ምድር እንዳውሬ የጨፈጨፈን ሰኞ ወረኢሉ ላይ እናንተ አውሬዎች የሚያስብል ድራማ እየሰራብን ሐቅን የሚገላልጥ ግፈኛን የሚገለብጥ የፍትህ ጠለስ እስኪጥል የአማሮች ሰርክ ሕይወት እንደ አይሁድ እየረገፉ ሂትለር ተብሎ መወንጀል። በአንድ ወር ጊዜ ውስጥ ወይንም ወር ከ15 ቀን በሚሆን ጊዜ ውስጥ የተከሰቱ ነገሮች መለስ ተብለው ሲታሰቡ ትውስታቸው ራስ ምታት ይቀሰቅሳል። የሴት ፋኖች ጡት ተቆርጦና ገላቸው ተገፎ መገኘት፣ በቀንና በሌሊት በአማራ ምድር ላይ የሚያካፋው የድሮ መዓት፣ ባርሲ ከ50 በላይ ኦርቶዶክሳውያን በአሸባሪዊ ጥቃት የህይወት መጥፋት፣ በአቦምሳ የአንድ ተሽከርካሪ ሙሉ አማራዎች መታገትና ደብዛ መጥፋት በአንድ ወር የተከሰተው ነው እየነገርኳቸው ያለሁት። በአማራ ምድር አንድ ዓመት ባልሞላ ጊዜ ውስጥ ከ2600 በላይ የአማራ ሴቶች በሀገራቸው ወታደር ተደፍረዋል የሚል ሪፖርት በቢቢሲ መውጣት፣ በመተከል ቡለን ወረዳ ከ56 በላይ አማራዎች ሽናሻዎች በሸኔ ታጣቂ ተጨፍጭፈው ወደ ጅምላ መቃብር መግባት፣ ጎጃም ሰከላ ምንም የማያውቁ የአማራ አርሶ አደሮች ምላስ ተቆርጦና አካላቸው ተከታትፎ መገኘት። እኒህ ሁሉ ክስተቶች በማንነት አማራ የሆነው ህዝብ ላይ በአንድ ወር ውስጥ የተፈጸሙና ወደ ሚዲያ መድረስ የቻሉ ግፎች ናቸው። መረጃን በማፈን በተካነው አገዛዝ ተዳፍኖ የቀረው ደግሞ ከዚህ በላይ እንደሚሆን መገመት አይከብድም። የሚያሳዝነው ነገር ታዲያ ከአገዛዙ ባልተናነሰ መልኩ የሜታ ካምፓኒ አማራና ፋኖን ዳንጀረስ ኦርጋናይዜሽን ኢንዲቪዥዋል ብሎ ሬጂስተር በማድረግ አማራና ፋኖ የሚል ስም የተጠቀሰበትን ፖስት ሪፖርት በተደረገለት ቅጽበት ያለምንም ይግባኝ መረጃውን ብቻ ሳይሆን አካውንቱንም ጭምር በመዝጋት ከግፈኞችና ከአምባገነኖች ጎን መሰለፉ ነው። የሚያሳዝነው ነገር በአንድ ወር ጊዜ ውስጥ ይህን ሁሉ ግፍ ያስተናገደውን ህዝብ የትግል ምክንያት የለውም እያሉ የሚሳለቁ አንጋፋ ጋዜጠኞችና ተንታኞች አሁንም መኖራቸው ነው። ጦርነት ከሚካሄድባቸው ባለፈ ጦርነት በማይካሄድባቸውም እንደ ቤኒሻንጉልና አርሲ ባሉ አካባቢዎች የሚኖሩ አማራዎች እኩሉ በማንነታቸው እኩሎቹ ደግሞ በሃይማኖታቸው እየተገደሉ ቢሆንም ፋኖ ትግል ቢያቆመም ባያቆመም አማራን ማጥፋት መዋቅራዊ በሆነ መልኩ እየተፈጸመ ቢሆንም ሰላም ከፈለክ ጠመንጃህን ጥለህ ወደ ቤት ግባ የሚሉ ጉዶች ሚዲያውን መቆጣጠራቸው ነው አስገራሚው ነገር። ፋኖን ጠመንጃ ያስነሳው የአማራ የጅምላ ሞትና የሰላም እጦት ቢሆንም ይህ ጥቃት ፋኖ ወደ ትግል ከገባባቸው ጊዜያትና በሚንቀሳቀስባቸው አካባቢዎች ብቻ የሚፈጸም ይመስል ሰላም ከአማራ ትጥቀም ፈታ አርፈ ተቀመጥ የሚል አጥፊ ምክር የሚለግሱ መበራከታቸው ነው። የሚያስገርመው ነገር በአንድ ወር ጊዜ ውስጥ ያ ታላቅ ህዝብ ይህን ሁሉ ግፍ ማስተናገዱ ሳይሆን ከሌሎች ክልሎች በተለየ መልኩ ግፍ ፈጻሚዎችን እየጠራ
ካባ የሚደርበውና ሜዳሊያ የሚሸልመው ይሄው የአማራ ክልል መሆኑ ነው። አስገራሚው ነገር ትናንት በህወሓት ዘመን በማንነታችን የተነሳ ስንጠቃ ነበር ሲሉ የነበሩ የወልቃይት ፖለቲከኞች ዛሬ ነፃነታቸውን ሲጎናጸፉ ሌላው የአማራ ክልል በባርነት መውደቁም ሆነ በማንነቱ የተነሳ ማለቁ ሊበረታታ የሚገባው ነው የሚሉ አማራ ጠሎችን ሲጋብዙና ካባ ሲሸልሙ መታየታቸው ነው። ብሎም ከግፈኛው ጎን ተሰልፈው ገፊውን እያወደሱ ተገፊውን ሲወቅሱ መሰማታቸው ነው። አስገራሚው ነገር ከጥቃቱ ብዛት የተነሳ አማራዎች ተገደሉ የሚለው ዜና ለሌሎች ኢትዮጵያውያን ኖርማል ክስተት ተደርጎ መታሰቡ ሳይሆን አማራውን በራሱ ላይ የሚፈጸመውን ግፍ ተለማምዶ በቸልታ የሚያልፍ መሆኑ ነው። የአገዛዙ ኃይሎች ጭካኔ ሲበረታ አማራ ነኝ የሚለው የፋኖውም የዲያስፖራውም የምሁራኑም የፖለቲከኛውም ማድፈጥ እንደዚያው እየበረታ መምጣቱ ነው። አስገራሚው ነገር በአርሲና በመተከል የተጨፈጨፈውን አማራ በጣም በቅርብ ጊዜ ውስጥ ማለት ነው የተጨፈጨፈውን አማራ አንተ ግፈኛ አንተ አረመኔ ለማለት የሚያስችል ሌላ አይነት ድራማ እየተቀናበረ መቅረቡ ነው። በነገራችን ላይ ይህም ሁሉ እንድል ያሰኘኝ በትናንትናው ዕለት ከወረኢሉ ምድር ፋኖ ፈጸመው የተባለ አንድ ቪዲዮ መለቀቁ ነው። እኔ ልክ ቪዲዮውን ወጥቶ የብልጽግና የሳይበር ሚኒሻ ሲቀባበለው ከዛ ቪዲዮ ጀርባ የተጠነሰሰ ሴራ እንደነበረ ግልጽ ነው። የሆነው ነው ግን እነዚህ አይነት አረመኔ ድርጊት በመጀመሪያ ደረጃ ማለት ነው ማንም ይፈጽመው ማንም ያድርገው ሊወገዝ የሚገባው ነው። ትናንትና አይኤስአይኤስ ሲና በረሃ ላይ የኢትዮጵያውያንን አንገት ሲቀላ የሚያሳይ ቪዲዮ ታይቶ እሱን አየው ብሎ ነጠላ ዝቅዝቆ ሲያለቅስ የነበረ ህዝብ ከዓመታት በፊት ደቡብ አፍሪካ ላይ የተከሰተ ዜኖፎቢያ ዜጎችን እየበላ መሆኑን ሰምቶ ኡኡ ሲል የነበረ ህዝብ በዚህ ደረጃ ሊረክስ በዚህ ደረጃ አስነዋሪ እና አረመናዊ ድርጊት ውስጥ ሊገባ የቻለው እንዴት ነው ተብሎ ሊጠየቅ ይገባል። ድርጊቱም ሊወገዝ ይገባል። ሊሆንና ግን ስንጠረጥረው እንደነበር ሁሉ ቀን ላይ ሲያጫጩት ዋሉ፣ ማታ ላይ እነ ናትናኤል መኮንን ልጁ በቁጥጥር ስር ውሏል፣ እንዲህ አይነት አረመናዊ ድርጊት የፈጸመው ፋኖ በቁጥጥር ስር ውሏል የሚል ፖስት ይዘው መጡ። ይሁንና ግን ሳይበር ፋኖ ሚዲያው ላይ ባደረገው ቅኝት ያ ልጅ ኖቬምበር 12 በአሚኮ በአማራ ኮሚኒኬሽን እና በሌሎችም ያገዛዙ ልሳን በሆኑ ሚዲያዎች ወደ ሰላም አማራጭ መጡ ተብለው ፎቶአቸው ተካቶ ዘገባ ከተሰራላቸው ፋኖዎች መካከል አንዱ ነበር። በወረኢሉ አካባቢ ሲንቀሳቀስ የነበረው ጽንፈኛ ቡድን የሰላም አማራጭን መርጦ ገባ የሚል ዜና ከተሰራላቸው ፋኖዎች መካከል አንዱ ነበረ። ፎቶውንም በማውጣት ዜናውንም በማውጣት እንዴት ነው ዛሬ በቁጥጥር ስር ልታውሉት የቻላችሁት? ይሄንን ልጅ እኮ ኖቬምበር 12 ከ13 ቀን በፊት ማለት ነው ሰላም አማራጭ ተቀበለ ብላችሁ አስገብታችሁት ነበረ በማለት መረጃውን አወጡት። በነገራችን ላይ ያ መረጃ ከአሚኮና ከአማራ ኮሚኒኬሽን ገጽ ላይ ከነፎቶ ባይወጣም እንደዚህ አይነት ነውሮችን አገዛዙ እንደሚፈጽማቸው መገመት የሚከብድ አይደለም። አማራነት መሆን በዚህ ዘመን መገደል ብቻ አይደለም። ከተገደልክ በኋላ ከሞት ካመለጥክ በኋላ ግድያውን የፈጸምከው አንተ ነህ ተብሎ መወንጀል ነው። ትናንትና አርሲ ላይ በተፈጸመ ጭፍጨፋ አርሲ ላይ በግልጽ ኢትዮጵያውያን በሚያውቁት ሁኔታ የተፈጸመውን ጭፍጨፋ እኮ የሃይማኖት ተቋማት ጉባኤ በሚል ስም የሚጠራ አጣሪ ኮሚቴ ከሄደ በኋላ ጥቃቱን እናንተ ናችሁ የፈጸማችሁት ተብለን የተወነጀልን እኮ እኛ እኮ ተጨፍጭፈን ስናበቃ በማተባችን ተመርጠን ከተገደልን በኋላ ሞዓ ተዋህዶ የሚል ታርጋ የሚለጠፍብን ህዝቦች ነን። በዚህ ዘመን ሙሴ አትግደል ይላል። የእኛ ካህናት ግን ከገደሉም በኋላ አማራውን መግደል ብቻ በቂያችሁ አይደለም፣ ከገደሉ በኋላ እንደገና ግድያውን የፈጸምከው አንተ ነህ ብለው ይወነጅሉሃል። እንደ እስራኤል እየተጨፈጨፍክ ሂትለርና ተብለህ ትወገዛለህ፣ ትጠለጠላለህ። ባለንበት ዘመን ባለንበት ምድር ላይ አማራነት ማለት እንዳይሆን መጨፍጨፍ ብቻ አይደለም፣ ከተጨፈጨፍክ በኋላ መወገዝም ጭምር ነው። የምር በጣም
በግል ጉዳይ ላይ የትኛውም አይነት ችግር ቢያጋጥመኝ ጉንጭ የሚረጥብ ሰው አይደለም። የትኛውም ችግር ማለት ነው አልፈዋል። እንደ ህዝብ እየተፈጸመ ያለው ነገር ግን ያማል። የረከሰ አገዛዝ መዳፍ ላይ ወርቀን እንደዚህ አይነት እርኩሰት በተፈጸመ ቁጥር አስተባባይ ሆኖ መከሰት ማን እንደፈጸመው አሳምሮ ስለምናውቅ ማለት ነው። እና በዛ መልኩ መከሰት በጣም ያንገበግባል። በብልጽግና ልክ ወርዶ የሴራ ፖለቲካ ውስጥ መዘፈቅ፣ ሴራ ፖለቲካ መጫወት በእጅጉ ያሳፍራል፣ ያስለቅሳል፣ ያሳዝናል። የምር ትናንትና አርሲ ላይ ያን ሁሉ ግፍ አስተናግደን መተከል ላይ 56 አማራዎች በግፍ ተጨፍጭፈው ቢቢሲ ላይ ዜናው መውጣት ሲጀምር ያንን ጥቃት የፈጸመው አፋን ኦሮሞ ተናጋሪ ስለሆነ ተገዳዮቹ ተጨፍጫፊዎቹ አማራዊ ስለሆኑ አድበስብሰው ማለፍ አልችል ሲሉ እንደዚህ አይነት ድራማ አሰናድተው መጥተው እንደገና ጨፍጫፊዎች ሲሉን እንደገና ሲያስወግዙን በዚህ ደረጃ አንድ ህዝብ ፍትህ ሲያጣ ማየት ታላቅ የሆነ ህዝብ በዚህ አይነት ታናሽ ነገር ውስጥ እየተወነጀለ እየተንቋሸሸ ሲኖር ማየት በእጅጉ ያንገበግባል። በጣም ያሳዝናል። በነገራችን ላይ ሞዓ ተዋህዶ የሚለው ዘፈን ያኔ ነፋንታው ዋቄ ሞዓ ተዋህዶ ብለው ሲመጡ የተቃወምነው ስለዚህ ነበር። ሞዓ ተዋህዶ ብለው ያን አጀንዳ ይዘው ሲመጡ ተው ይሄ ነገር አይበጅም፣ ምንም የሰራችሁን ነገር በሌለ ፋኖን እዛ ውስጥ አስገብታችሁ እዛ ውስጥ እንዳለ አድርጋችሁ ከማስወንጀል ባለፈ ኦርቶዶክስን አማራውን ተጠቂ በማድረግ ባለፈ አይጠቅምም ብለን የተሟገትነው ስለዛ ነበር። ሞዓ ተዋህዶ ብሎ ሲመጣ ፋንታው ዋቄ እነ ዘመነ ካሴ እና አስረስ ማረ የተቃወሙት ስለዛ ነበር። የምን ሞዓ ተዋህዶ ነው የምታወራው? እኛ ለሃይማኖታችን ልንታገል አልገባንም፣ ለማንነታችን ነው ልንታገል የገባነው በማለት መልስ የሰጡት ስለዛ ነበር። የሆነ ሆኖ ግን ትናንት ታስታውሳላችሁ አይደለ? ፋኖን መምታት ሲፈለግ መጀመሪያ እነ ቴዎድሮስ ተክለአረጋይ በርካታ አርቲስቶች ዘመቻ ምኒልክ የሚል ሻሽ ጥቁር ሻሽ ጠምጥመው ወደ ትግል ሜዳ እንዲሄዱ ተደረገ። እናም ዘመቻ ምኒልክ የሚለውን ሻሽ እና ዘመቻውንም ጭምር የማስተዋወቅ ስራ ከተሰራ በኋላ በሳምንቱ ዘመቻ ምኒልክ የሚል ሻሽ የጠመጠሙ ወጣቶች አንድ መኪና ሙሉ ህይወት ሲያረግፉ ታዩ፣ ሲረሽኑ ታዩ። በወቅቱ መመላን ጽፈን ነበር። በእርግጠኝነት እነዚህ ወጣቶች ማንነታቸው ቢጣራ ሻሹን የጠመጠሙ ያገዛዙ ተላላኪዎች ናቸው። በቀጣይ ፋኖ ላይ ዘመቻ ይከፈታል በማለት ጻፍን። ወዲያውኑ ምን የሚል ሰነድ ተዘጋጀ? የመደበኛ ኃይሎችን ማጥፋት የሚል ሰነድ ተዘጋጀ። አብይ አህመድ አንድ ኃይል እኮ አስፈላጊ አይደለም ተብሎ ከታሰበ በቃ አስፈላጊ አይደለም፣ ዶክመንተሪ አያስፈልግም፣ አረመኔ ተግባር አያስፈልግም፣ ስም ለማጠልሸት ግዴታ የሽብር ድርጊት መፈጸም የለብም፣ ፋኖ መመታት አለበት መወገድ አለበት ብሎ ካመነ ተቀባይነት ይኖረውም አይኖረውም ዘመቻውን መጀመር ይቻላል። ግን የውህድድ አካሄድ እንደዛ ነው። መጀመሪያ ካሜራ ደግኖ አረመኔያዊ ድርጊት ሲፈጸም ያሳያል። ካሳየ በኋላ ነው ዘመቻውን የሚከፍተው። እና በወቅቱ ያ ከተደረገ በኋላ ሰነድ ተዘጋጀ። ከዛ ወደ ዘመቻ ተገባ። ያ ዘመቻ ግን አማራውን ወደ ትግል እንዲገባ አደረገው እንጂ አልሰበረው። በተመሳሳይ መልኩ ዛሬ ሞዓ ተዋህዶ እያላችሁ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አንገቷን ማጎንበሷ አንገት መድፋቷ አልበቃችሁ ብሎ ሙሉ ለሙሉ እናጠፋታለን ብላችሁ እየታገላችሁ ያላችሁ ኃይሎች እየቀሰቀሳችኋት መሆኗን ማወቅ አለባችሁ። አሁን ሞዓ ተዋህዶ የሚባል አደረጃጀት የለም ፋኖ ውስጥ። ሞዓ ተዋህዶ የሚባል በዚህ ስም ሲጠራ አቤት ብሎ የሚመጣ ኃይል የለም። ነገ ግን ታገኛለህ፣ አትጠራጠር፣ ታገኛለህ። ግፉ ከፈጸምኩ በኋላ እንደገና ሞዓ ተዋህዶ ነው የፈጸመው እያልክ ኦርቶዶክስን ግፍ ፈጸመባት ስታበቃ ግፈኛ እያልክ እየጠራሃት በዚህ ደረጃ ልታሸንፍ አትችልም። አርሲ ላይ ማን ጥቃቱን እንደፈጸመው እያወቅ ዛሬ ራሱ የአፍሪካ እዝ አዛዡ ከጠቅላይ ሚኒስትሩ ጋር የተገናኘው ማለት ነው። ካነሳቸው ርዕስ መካከል አንዱ ይሄ ነው። ማን እየፈጸመው እንዳለ አርሲ ላይ ምን እየተፈጠረ እንዳለ ምዕራባውያን ጭምር መረጃ አላቸው። እና እውነቱ እየታወቀ እንደገና ኦርቶዶክስን በሃይማኖታቸው በማተባቸው የተነሳ ከገደልካቸው በኋላ ጥቃቱን የፈጸማችሁት እናንተ ናችሁ፣ ፋኖ ናችሁ እያልክ እንዴት ሊሆን ይችላል? ሊሆን አይችልም። የሆነ ሆኖ ጠቅለል ስናደርገው በዚህ ጉዳይ ላይ ፋኖ መግለጫ ማውጣት አለበት። የትናንቱን ድራማ በተመለከተ እያንዳንዷን ነገር በግልጽ የሚያሳይ መግለጫ ማውጣት አለበት። ገለልተኛ አካል ገብቶ እንዲያጣራ ጥሪ ማድረግ አለበት። መቼም የአገዛዝ ከምንም በላይ የማይመቸው ነገር ገለልተኛ አካል የሚለው ነው። ገለልተኛ አካል መጥቶ የማጣሪያ ስራ ካሰራ ወንጀለኛው እሱ እንደሚሆን አሳምሮ ያውቃል። የድራማው ባለቤት እሱ እንደሆነ አሳምሮ ያውቃል። አንዱን ወንጀል በሌላ ወንጀል ለማድበስበስ እና ወንጀሉን ለማጋራት ወንጀሉን ከፈጸመ በኋላ ግድያውን ከፈጸመ በኋላ አንተ ነፍሰ ገዳይ ብሎ ለመጥራት የሚያደርጋቸው ሴራዎች ሁሉ ስለሚጋለጡ ገለልተኛ ወገን ሲባል ይደነብራል፣ አይስማማም።
እስካሁን ድረስ ኦነግን በብዙ ነገር ወንጅሎታል። ኦነግ ግን ያደረገው ነገር ምንድነው? ገለልተኛ አካል መጥቶ ያጣራው። አንተ ነህ ያደረከው ካለኝ እቀበላለሁ ነበር ያለው በመግለጫው። ግን አገዛዙ እንደዛ ሊያደርግ አይችልም። ስለዚህ ፋኖ ገለልተኛ አካል ገብቶ አጣራውም አላጣራውም ስሜ በበከል ስራ ስለተሰራ አሁን ላይ ፎቶዎችም መረጃዎችም ወጥተው በተወሰነ መልኩ መመከት ቢቻልም ስም ለማጠልሸት ውስጡን ደግሞ በሰፊው ስለሚሰሩበት በዚህ ጉዳይ ላይ ገለልተኛ አካል ገብቶ እንዲያጣራው ፋኖ መጠየቅ አለበት። ሌላኛው ርዕስ የሲቪል ሰርቪስ ሪፎርምን ይመለከታል። የመንግስት ሰራተኛ ምዘና ሊካሄድ መሆኑ ተሰምቷል። ይህንን መረጃ ያወጣው የሲቪል ሰርቪስ ኮሚሽነሩ መኩሪያ ኃይሌ ነው። ለምዘና 144,000 ጥያቄ ተዘጋጅቷል። በሁለት ጉዳይ ነው ምዘናው የሚካሄደው። አንዱ የባህሪ ምዘና ነው፣ ሁለተኛው አካዳሚክ ነው። የተማሩትን ትምህርት የሚሰሩትን ስራ በተመለከተ ምዘና ሊደረግ መሆኑ ተሰምቷል። አንድ ተመዛኝ ፈተናውን ወስዶ ከወደቀ ስልጠና ይሰጠዋል። ከዚያ በኋላ ግን ስልጠና ተሰጥቶት ማለፍ ካልቻለ ይባረራል ብሏል። ከዚህ ዓላማ ጀርባ ያለው ምንድነው የታሰበው? ከዚህ ምዘና ጀርባ ያለውን ለማጣራት ስንሞክር እዛም ፌደራል ላይ የሚሰሩ ጓደኞችም ስለነበሩን እኛም ፌደራል ላይ እንሰራ ስለነበር ምንድነው ዓላማው ብለን ስንጠይቅ በድንገቴ መጣ ነው። መንግስት ሰራተኛው እያመፀ በመምጣቱ የተነሳ ሰራተኛውን ማባተል ያስፈልጋል፣ አጀንዳ መስጠት ያስፈልጋል። አይምሮ ስላረፈ ስለ ደሞዝ፣ ስለ ጥቅማ ጥቅም፣ ስላጣቸው ነገሮች የትናንት ህይወቱን ከዛሬ ጋር እያወዳደረ ወደ አመፅ እየገባ ነው። ስለዚህ ሰራተኛውን አይምሮውን የሚያባትልና እረፍት የሚያሳጣ አጀንዳ ልንሰጠው ይገባል ተብሎ መታሰቡ ነውና ዋና ዓላማዋ ሰሞኑን በተለያዩ አካባቢዎች ብቅ እያሉ ያሉ የመንግስት ሰራተኞችን አመፅ ያንን ለማስቀረት አጀንዳ መስጠት ያስፈልጋል። የሚያስቡት የሚያሰላስሉት እንባረር ይሆን፣ ፈተናውን እናልፍ ይሆን፣ እንወርቅ ይሆን እያሉ የሚጨነቁበት አጀንዳ መስጠት ስለሚያስፈልግ ሰራተኛው ማበተል ነው፣ አይምሮ ማባተል ነው ይላል። ሁለተኛው የአመፅ መሪዎችንና የማይፈለጉትን ማባረር ነው። የአመፅ መሪዎች ማለት እንግዲህ አሁን ከሰሞኑን ተደርገው በነበሩ ንቅናቄዎች ላይ በየመስሪያ ቤቱ የመንግስት ሰራተኛውን መብት እናስከብራለን የሚሉ ሰራተኞችን እነሱን ለመመንጠር የሚያስችል ነው። ከዚህ ባለፈም የማይፈለጉትን ማባረር ነው በዘራቸው የተነሳ። አሁን ለምሳሌ ፌደራል ላይ፣ ክፍለ ከተማ ላይ፣ ቢሮ ላይ፣ አዲስ አበባ ቢሮ ላይ ያሉ ሰራተኞች አብዛኞቹ ከደረጃቸው ዝቅ ተደርገዋል። በማንነታቸው የተነሳ ብቃት ያላቸው ከደረጃቸው ዝቅ ተደርገው ተረኞቹ ዋናውን ቦታ ተቆጣጥረውታል። ብቃት ያላቸው ረጅም የስራ ልምድ ያላቸው ሰራተኞች ዝቅ ተደርገው ዲሞራላይዝድ ተደርገው አኩርፈው የተቀመጡበት ሁኔታ ነው ያለው። ስለዚህ ብልጽግና እኒህ ሰራተኞች ኦሬዲ አሰላለፋቸው ከጠላት ጋር ነው እና አጋጣሚ ሲያገኙ እኔ ላይ ከማመፅ አይመለሱም፣ ስላቆሰልኳቸው ሙሉ ለሙሉ ላከስማቸው ይገባል ብለው አገዛዙ በማሰቡ የተነሳ እነዛን ከደረጃቸው ዝቅ ያደረጋቸውን በተለያየ መንገድ በምዘና ሰበብ ሙሉ ለሙሉ አስወግዶ ተረኞቹን ለማስገባት ስላቀደ ነው ይላል የደረሰ መረጃ። በዚህ አይነት አካሄድ ግን መንግስት መሆን አይቻልም። ኃላፊነት የሚሰማቸውን የሙያ ልምድ ያላቸውን እና በታታሪነታቸው የሚታወቁትን በማንነታቸው የተነሳ መንጥረህ እያባረርክ በአንድና አምስት ተደራጅተው በሙስና በጉቦ የሚሰሩትን በመሰብሰብ አንድ ቋንቋ ተናጋሪን አምጥተህ መስሪያ ቤቱን ስለሞላ የምትታደገው አገዛዝ ሊኖር አይችልም። ሌላኛው ርዕስ አብይ አህመድ ከመቼውም ጊዜ በባሰ መልኩ ጭንቅ ላይ እንደሚገኝ፣ የጭንቅ ዘመን ላይ ወድቆ እንደሚገኝ የደረሰ መረጃ ያመለክታል። ህዝቡን ከጎኑ ማሰለፊያ አጀንዳ አጥቶ እየቃተተ ነው ይላል የደረሰ መረጃ። ባህር በር በሚል አጀንዳ ይዞ መጣ ኢትዮጵያውያንን ከጎኑ ለማሰለፍ። ሆኖም ግን ባህር በር እያለ ቢጓጉር የሚያዳምጠው የለም። አገር በሌለበት ሁኔታ ስለ የትኛው ባህር በር ነው የምታወራው? ታላቁ ሩጫ በሚካሄድበት ሰዓት አንድ አዶና የሚባል ልጅ እዚህ ጋር አረንጓዴ ቢጫ ቀይ እንትን ባንዲራ በቀለም ተቀብቶ ነበር የወጣው እና አገጭ ላይ አረንጓዴ ቢጫ ቀይ ባንዲራ ይው ብሎ እሱን የሚያስጠፋ አገዛዝ ተከትሎ ስለ ባህር በር እንዴት ይወራል? እና ባህር በር የምትለው ማደናገሪያ ነው፣ ማምታያ ነው። በተጨባጭ ግን አዲስ አበባ ላይ የመነጠርከን ነው፣ አዲስ አበባ ላይ የዲሞግራፊ ለውጥ እያካሄድክ ነው በማለት
ባህር በር እያለ ሲጮህ የነበረ ቢሆንም የሚያዳምጠው ስላላገኘ መጨረሻ ላይ በጎግል ማፕ አጠናቆቅታል። አሰብን ወደ ኢትዮጵያ በጎግል ማፕ በማስገባት የዘመቻ ተጠናቀቀ። አሁን ኦሮሞውን ከጎኑ ለማሰለፍ የድሬዳዋን የሞያሌን ካርድ ስቦ ነበር። የሞያሌ ካርድ በሶማሌ መሪዎች በኩል በነ ሙስጠፌ መሐመድ በኩል እንዲመዘዝ አደረገ። ኦሮሞ ተቀጥቶ አካኪ ዘራፍ እያለ እንዲወጣ ማለት ነው። ጠቅላይ ሚኒስትሩ ደግሞ የድሬዳዋን ካርድ ስቦ ነበር። ያም ሆኖ ግን ኦሮሞን የመነጠል ስራ እየተሰራ መሆኑን የተረዳው የኦሮሞ ኤሊት ባደረገው ርብርብ እሱም ከሸፈ። ባዳና ባንዳ የሚል ዘመቻ ተከፈተ። በጦር መሳሪያ መጀመሪያ ባንዳ መቅበር፣ ከዚያ ወደ ባዳ መሸጋገር ስራ ይሰራል ተባለ። እሱም አላዋጣ። ሚዲያዎችን የማፈን ስራ ተሰራ። ሶሻል ሚዲያ ላይ በጣም ብዙ የሳይበር አርሚ ለማስተማራት ተሞከረ። ብዙ አዋቂ ታዋቂ የሚባሉ ሰዎችን ለመቅጠር ተሞከረ፣ ግን አልተሳካም። አብይ አህመድ ጋር የተሰለፈ ታዋቂ ሰው ከአብይ ጎን በተሰለፈ ቅጽበት የሚናቅ የተናቀ ሰው ይሆናል፣ የተዋረደ ሰው ይሆናል። ጌታቸው ረዳ በአንድ ወቅት ከአልጀዚራ ጋር አድርጎት የነበረው ቃለ መጠይቅ ቀሎት ነበር። ያ የቀለለው ደግሞ ከትግራይ ህዝብ ጎን ተሰልፎ ቃለ መጠይቁን በማድረጉ የተነሳ ነው። ትናንትናስ ከአብይ አህመድ ጋር ተሰልፎ ሄድ ቱ ሄድ የሚለው የአልጀዚራ ዝግጅት ላይ ከጋዜጠኛ መህዲ ጋር ቃለ መጠይቅ ያደረገው ጌታቸው ረዳ እንዴት ተዋርዶ እንደወረደ አይታችኋል። ለዚያውም ሾርት ቪዲዮ ነው የተለቀቀው። ሙሉ ቪዲዮ ሲለቀቅ ደግሞ መዓት ፈዋል እንደሚኖር መገመት የሚከብድ አይደለም። ትናንትና ትግራይ ጄኖሳይድ ተፈጽሟል፣ በአብይ አህመድ የሚመራ ጭፍጨፋ ተፈጽሟል፣ የዘር ማጥፋት ተፈጽሟል እያለ ሲከስ የነበረው ጌታቸው ረዳ ትናንትና ራሱን ሰውቶ አብይ አህመድን ለመከላከል ሲሞክር ነበር። ዓለም የሚያውቀውን ሀቅ፣ ኢትዮጵያውያን የሚገነዘቡትን ሀቅ በመላው ኢትዮጵያ ትናንት ትግራይ እየተደረገው ዛሬ አማራ ምድር እየተካሄደ ነው። ባለፈው ሶማሌ ክልል ላይ ተካሂዶ ነበር። ስለዚህ ይህንን ፍጥጥ ያለ ሀቅ ለማስተባበል ሲሞክር ጌታቸው ረዳ ራሱን አራክሶ አዋርዶ ወጥቷል። ዛሬ የብልጽግና የሳይበር አርሚ ጌታቸው ረዳ ለጠቅላይ ሚኒስትሩ ሲከላከል ለከፈለው ዋጋ የመከላከል ስራ እንዲሰራበት ሶሻል ሚዲያ ላይ ኢሹ ስለሆነ የመከላከል ስራ ሊሰራለት ይገባል፣ ማስተባበያና ድጋፍ ሊሰጠው ይገባል የሚል መመሪያ ወርዷል እና በርካታ የአብይ አህመድ ካድሬዎች እየጻፉ ይገኛሉ። ጌታቸው ረዳ የፕሪቶሪያውን ስምምነት አክብሮ ወርዶ፣ ምክንያቱም የፕሪቶሪያው ስምምነት እርስ በርስ ከማካሰስ ከማወነጃጀል መታቀብ ይላል። ስለዚህ ያንን ስምምነት አክብሮ በመውረዱ ሊመሰገን ይገባል እየተባለ ነው ወይ? ጌታቸው ረዳን በዛ ደረጃ እንዲሰለፍ ያደረገው የፕሪቶሪያው ስምምነት አይደለም። የሚጠጣው ቮድካና ውስኪ ነው፣ የሚቆርጠው ጮማ ነው። አብይ አህመድ የሰጠውን ምቾት ላለማጣት ነው ጌታቸው ረዳ ትናንትና የትግራይን ህዝብ በዛ ደረጃ ክዶ ለአብይ አህመድ ሲከላከል እየታየው። የሆነ ሆኖ በሚገርም ሁኔታ ህዝባዊ ቅቡልነቱን 100% ያጣው 100% ባይባል እንኳ 95-96% የሚሆነው ቅቡልነት ሙሉ ለሙሉ ያጣው አብይ አህመድ የትኛውንም አጀንዳ ቢያመጣ ገዢ የቸገረው ጠቅላይ ሚኒስትር ባለፈው ባለምሸት ደግፌ በኩል ሶሻል ሚዲያው ራሱን የቻለ ጦር ሜዳ ሆኖብናል ማለቱም የሚዘነጋ አይደለም። ሶሻል ሚዲያው ራሱን የቻለ ጦር ሜዳ ሆኖብናል። ለምንድነው ጦር ሜዳ የሆነባቸው ብላችሁ ስታስቡ አርሲ ላይ ጭፍጨፋ ሲያካሂዱ እሱን እያጋለጠ ስላስቸገረ፣ መተከል ላይ ጭፍጨፋ ሲፈጽሙ እሱን እያጋለጠ ስላስቸገረ፣ አገር ማፍረሳቸውንና ደም ማፋሰሳቸውን ምክንያቱን ሩት ፕሮብሌሙን መርምሮ እያመጣ ስላጋለጣቸው ነው። ሌላ ጥፋት ስላደረሰ አይደለም። የነሱን ሴራ፣ የነሱን ክፋት፣ የነሱን ተንኮል እያጋለጠ ስላስቸገራቸው ነው። ሶሻል ሚዲያው ባለንበት ዘመን ራሱን የቻለ ጦር ሜዳ ሆኖብናል ያለው አለምሸት ደግፌ አርሲ ላይ የፈጸምነውን እያከሸፈ፣ መተከል ላይ የፈጸምነውን እያከሸፈ፣ ትናንትና አማራ ምድር ላይ የፈጸምነውን ጡት ስንቆርጥ ምላስ ስንቧጥጥ የሰራነውን እሱን እያወጣ እያጋለጠ ረብሹናል ለማለት ነው። እና ያም ሆኖ ግን ሚዲያዎችን ለማፈን ተሞክሮ ነበር። አሁን የግብፅ አጀንዳ ተስቦላችኋል። የግብፅን አጀንዳ አብይ አህመድ ስቦታል። ግብፅ አንድ ክስ አቅርባለች። ከፍተኛ የሆነ መጠን ወይም ፍሰት ያለው ውሃ ተለቆብኛል ብላለች። ከወትሮ በተለየ መልኩ አይቼው ማላቀው ውሃ ተለቆብኝ ጎርፍ አጥልቅልቆኛል ብላለች። እንደዛ የሚል ክስ ከግብፅ በኩል ቀርቧል። በዚህ ጉዳይ ላይ ለማጣራት ስንሞክር እርግጥ ነው ግብፅ ኢትዮጵያን ከመክሰስ ወደኋላ ተመልሳ አታውቅም። በየትኛውም ዘመን ኢትዮጵያን መክሰስ የተለመደ መገለጫዋ ነው። አሁን ግን በተጨባጭ የተደረገውን ይዛ ነው ክስ የመሰረተችው። አብይ አህመድ ኢትዮጵያውያንን ከጎኔ ለማሰለፍ ኤርትራን ጉዳይ መጣው አልተሳካም፣ በርካታ ኬዞችን ስቤ
ሊሳካልኝ አልቻለም። ስለዚህ እስቲ የግብፅን ካርድ ለሳብና ለሞክር በሚል አስተሳሰብ ግድቡን ከፍቶ ከፍተኛ የሆነ የውሃ መጠን ወደ ግብፅ መልቀቁን የደረሰ መረጃ ያመለክታል። አብይ አህመድ ይሄን አያደርግም ብላችሁ አታስቡ። አብይ አህመድ ማለት እኮ ትናንትና አርሲ ላይ፣ ትናንትና መተከል ላይ የሱን ቋንቋ የሚናገሩ አረመኔዎች የፈጸሙትን ግፍ ለማድበስበስ እጅ ሲቆረጥ እጅግ ስግራይ በሆነ መልኩ ጆሮ ሲቆረጥ የሚያሳይ ቪዲዮ ቀርጾ የሚያመጣ እርኩስ መሪ ነው። ምንም የማያደርገው ነገር የለም። ወንበሩን ለማትረፍ ስልጣኑን ለማትረፍ ውሃ ለቆ ግብፅ ታሪካዊ ጠላት ናት ተብሎ በኢትዮጵያውያንም ዘንድ ስለሚታሰብ ከዛ ግብፅ ነካክቶ እስካሁን ድረስ በኤርትራ ነበር፣ አልተሳካም። ስለዚህ ግብፅ ነካክቶ አሁን በሶማሊያም በሱዳንም በጅቡቲም በኩል መታ ኢትዮጵያን እንድትከብ ማድረግ ችሏል። ስለዚህ ተጨማሪ የመነካካት ስራ ሰርቶ ከግብፅ በኩል ጥቃት ሲከፈት ኢትዮጵያውያን ተነሱ ብሎ ለመቀስቀስ ቢያስብ የሚገርም ጉዳይ አይደለም። ሌላው እንግዲህ አብይ አህመድ በየአቅጣጫው ጫና ውስጥ የሚገኝ ጭንቅ ውስጥ የሚገኝ መሪ ነው ብያችኋለሁኝ። ለአማቾቹም ጥሪ ማቅረቡን ሰምተናል። ለአማቾቹ ለነቹቹ አለባቸው፣ ለነ ታማኝ በየነ፣ ለነ ኮሎኔል ደመቀ፣ ለነ ጋሻው መርሻ በተለይ የሆነ አካባቢ ላይ ይሄ አማች ፖለቲካ ለሚያራምደው ግብስብስ ለነሱም ተልኮ መስጠቱን የደረሰን መረጃ ያመለክታል። ኮሎኔል ደመቀ እንግዲህ ብዙ ሞክሮ ነበር፣ በጣም ብዙ ጥረት አድርጎ ነበር። ባለፈው የተከዜ ዘብ የሚሰለጥነው ባንዳን ለማጥፋት ነው ብሏል። የተከዜ ዘብ የሚሰለጥነው ባንዳን ለማጥፋት ነው። ባንዳ ተብሎ የተጠራው ማን ነው? ፋኖ ነው። ባንዳ የተባለው ለምንድን ነው? ባንዳውን ጠቅላይ ሚኒስተር በመታገሉ ነው። የባንዳ አገልጋይ አሁንም ብሎ በማስቸገሩ የተነሳ ነው። ጋሻው መርሻ ትናንት አንድ ፖስት አጋርቷል። አሳቢ ለህዝብ አሳቢ ለአማራው አሳቢ ተቆርቋሪ ሆኖ መጥቶላችኋል። ህዝባችን መከራውን እየበላ ነው። እህቶቻችን እየተደፈሩ ነው። ወንድሞቻችን እየተረሸኑ ነው። በእርግጠኝነት ያ ፖስት አብዛኞቹ አልገባቸውም። ጋሻው መርሻ ሲጽፍ እየደፈሩ ነው ያለው መከላከያ አይደለም የደፈራቸው፣ መከላከያ አይደለም የረሸናቸው። በረሻኙ ቦታ ላይ ያደረገው ፋኖ ነው። የሚረሸነው ደግሞ የአማራ ወጣት ማለት ነው። የምትደፈረው የአማራ ሴት፣ ግፉን የሚፈጽመው ደግሞ ፋኖ ነው የሚል ትርጓሜ ያለው ጽሑፍ ነው ያጋራው እና አማራ ላይ እየተፈጸመ ያለውን ግፍ ዘርዝሮ መጨረሻ ላይ ድርድር ያስፈልጋል፣ ንግግር ያስፈልጋል፣ ለህዝባችን እንደርስለት ይገባል ብሏል። ባንዳውና ከሃዲው ጋሻው መርሻ እንደዚህ አይነት መልእክት አስተላልፏል። ትናንትና ልዩ ኃይሉ ትጥቅ ይፍታ የሚል ዘመቻውን ያስተባበረው ኦህዴድ የአማራ ልዩ ኃይልን ትጥቅ አስፈትቶ ከዛ ወልቃይትን ሰጥቶ ወደ ኤርትራ መጓዝ ሲያስብ ያንን ዘመቻ ሲያስተባብሩ ከነበሩ ሰዎች መካከል አንዱ የሆነው ጋሻው መርሻ ፕሪቶሪያ ላይ አማራ ወኪል ያስፈልገዋል ተብሎ ሲጠየቅ የለም ወያኔን ልታተርፉ ነው፣ ወኪል አያስፈልግም፣ ወኪሉ የፌደራል መንግስት ወኪላችን ነው በማለት በአብን በኩል መግለጫ ያወጣው ጋሻው መርሻ አመራሩን የማጥራት ስራ ይሰራ፣ ፋኖ ማጥፋት ያልተቻለው አመራሩ ውስጥ ፋኖ ስላለ ነው፣ ስለዚህ የመመንጠር ስራ ይሰራ የሚል ትእዛዝ ሲሰጥ የነበረው ጋሻው መርሻ ፋኖ በማያዳግም መልኩ ሊመታ ይገባል የሚል ቅስቀሳ ሲያደርግ የነበረው ጋሻው መርሻ ፖስተኛው እና ተላላኪው ትናንትና ዶክተር ደሳለኝ ጫኔ ፓርላማ ላይ ያንን ጥያቄ ያቀረበ ብሎ የሚገርም አርቲክል ጽፎ ይዞ የመጣው ጋሻው መርሻ ዛሬ የአማራ ተቆርቋሪ መስሎ መጥቷል። እውነቱ ግን ለአማራ ከመቆርቆር ከማሰብ ሳይሆን የአብይን ተልዕኮ ከማንገብ የሚቀዳ ነው እና አብይ አህመድ የአማች ፖለቲካን ስቦ ቢያንስ አማራውን ጠቅልላችሁ ከመዳፊ ባታስገቡልኝ እንኳን ክልሉን ልታረጋጉልኝ ይገባል። የተከዜ ዘብ አማራ ክልልን የመጠበቅ ስራ እና ፋኖን የማጥፋት ስራ ሊሰራ ይገባል የሚል ተልዕኮ መስጠቱን የደረሰ መረጃ ያመለክታል። አብይ አህመድ የኢትዮጵያን ስታይሉን አማራውን ከጎኑ ያጣበትን ቀን ያስቀየመበትን ቀን እየረገመ ይገኛል። ይህም በተደጋጋሚ የምናገረው ነው። አብይ አህመድ በሁሉም ዘርፍ ውድቀት ያጋጠመው እኛ ከማለት ባለፈ እኔ ማለት የማያውቀውን ኢትዮጵያ ከማለት ባለፈ ስለ ብሔሩ የማያወራውን አማራን ኤሊት ከጎኑ አሽቀንጥሮ የወረወረ ጊዜ ነው። ኦሮሞ እጫወታለሁ ብሎ ኢትዮጵያኒስት ካምፑን ከጎኑ ያራቀ ጊዜ የአብይ አህመድ ውድቀት ጀመረ እና ዛሬ ላይ በውድቀት ጎዳና ላይ የሚገኘውን ጠቅላይ ሚኒስትር ለማትረፍ ብዙዎቹ እየተጋጋጡ ቢሆንም ከጎኑ በተሰለፉ ቅጽበት ግን ዕጣ ፈንታቸው እነ ጌታቸው ረዳ እየሆነ ነው። የነበራቸውን ትናንትና ቢያንስ በትግራይ ህዝብ ዘንድ የነበረው ቅቡልነት
ቀላል አልነበረም። ጌታቸው ረዳ በተለያዩ ህመሞች እየተጠቃ ዱባይ ሁሉ እየተመላለሰ እየታከመ የሚገኝ ሰው ነው። ለዚህች አጭር ዕድሜ ለዚህ ከንቱ ስጋ ዛሬ ስጋ ቀለብከው፣ ቮድካ ጠጣኸው። እንደውም ምቾት ነው የሚገለው ሰውነታችንን። ጥራጥሬ መብላት አይደለም የሚገለው፣ ጮማ መቁረጥ ነው የሚገለው። ውስኪ መጠጣት፣ ቮድካ መጠጣት ምቾት፣ እረፍት ነው ሰውነታችንን ባጭሩ እንዲሞት እንዲበሰብስ የሚያደርገው እና ለዚህ ፈራሽ ገላ ለዚህ በመጠናቀቅ ላይ ለሚገኝ እድሜ አብይ አህመድን ታደጋለሁ ሲል ትናንት ራሱ ሰውቷል። ሌሎቹም እስካሁን ድረስ ከአብይ ጎን ተሰልፎ ያልከሸፈ አንድ ሰው እንኳን ልትጠሩ አትችሉም። ሌላኛው ርዕስ የዩናይትድ ስቴትስ የአፍሪካ እዝ አዛዥ ጀነራል ዳግቪን አርኤም አንደርሰን ከጠቅላይ ሚኒስትሩ ጋር ስለመገናኘቱ ተሰምቷል። ጠቅላይ ሚኒስትሩ ባወጣው መረጃ በቀጠናው የጸጥታና የጋራ ትብብር ዙሪያ ትብብሮቻችንን ለማጠናከር ተስማምተናል፣ በቀጠናው ሰላም ዙሪያም ተነጋግረናል ብሏል። እንግዲህ አብይ አህመድ አሁን ላይ ክልሎችን ከማጋጨት ባለፈ ክልሎችን ከመውረር ባለፈ ከኤርትራ ጋር ፈጥሮት የነበረው ፍጥጫ የሚዘነጋ አይደለም። ከኬንያ ጋር ትናንትና ለ2 ሰዓት ያህል ተኩስ ነበር። ከኬንያም ጋር እንደዚሁ በሞያሌ በኩል መታኮስ ጀምሯል። ግብፅ ጋር ወደ ፍጥጫ ገብቷል። ኢትዮጵያ መታ እንድትከብ ከማድረግ ባለፈም አሁን ላይ ግብፅ ወደ ጦርነት እንድትገባ የሚያደርግ ውሃውን በመጠቀም ማለት ነው ሴራና ተንኮል እየሰራ ይገኛል። ሱዳን ጋር ገብቶ እያዳከረ ይገኛል። ከአርኤስኤፍ ጋር ተሰልፎ የሱዳንን እልቂትና ፍርሰት ከሚያቀላጥፉ ሰዎች መካከል አንዱ እሱ ነው እና ባለፈው ትራምፕ አንድ መልእክት አስተላልፎ ነበረ በሶሻል ሚዲያ አካውንቱ የሱዳን ጉዳይ እልባት ሊያገኝ ይገባል፣ ከሳውዲ ልዑል ጋር ተገናኝተን ተነጋግረናል እና የስልጣኔና የረጅም ዘመን ታሪክ ያላት ሱዳን በዚህ ደረጃ ልትፈርስም ልትቆታቆትም አይገባም። በፍጥነት ወደ መፍትሄው እንመጣለን። ይሄም ጥያቄ የቀረበልኝ ከሳውዲው ልዑል ነው እና በዚህ ሱዳን ትርምስ ውስጥ እጃቸው ያሉ ሳውዲ አረቢያ፣ ግብፅ፣ ዩናይትድ አረብ ኤምሬትስ እና ሌሎች ሚድል ኢስት ፓርትነር ባሉበት ችግሩ እንዲፈታ በአስቸኳይ ትኩረት ሰጥተን እንሰራለን ብሎ ነበር ትራምፕ። ስለዚህ ዛሬ የዩናይትድ ስቴትስ የአፍሪካ እዝ አዛዥ ጄኔራል ዳግቪን አርኤም አንደርሰን የመጣበት ዋነኛ ምክንያት ይሄ ነው። ዋነኛ የጉዞ ዓላማ ሱዳን ነው። ከአብይ አህመድ እንግዲህ ከአርኤስኤፍ ጋር ተሰልፎ መሳሪያ አቀባባይና የጦርነቱ ተዋናይ ሆኖ መክረሙ ይታወቃል። ስለዚህ ማዕቀብ ብቻ ሳይሆን የጦር ወንጀል ይጠብቅሃል። በአስቸኳይ መሳሪያ ከማቀባበልና የጦርነቱ ተዋናይ ከመሆን ራስህን ማውጣት ካልቻልክ ማዕቀብና የጦር ወንጀል ይጠብቅሃል ተብሏል ይላል የደረሰ መረጃ። በትራምፕ ትዕዛዝ መሰረት ወደ ኢትዮጵያ የመጣው የዩናይትድ ስቴትስ የአፍሪካ እዝ አዛዡ ለአርኤስኤፍ መሳሪያ የምታቀብለው አንተ መሆንህን እናውቃለን። ትራምፕ ስሙን አልጠራውም። አዘር ሚድል ኢስት ፓርትነር ብሎ ሌሎችን ሲያጠቃልል ኢትዮጵያን ርዕስም ማድረግ አልፈለገም። ተላላኪውን እንደ ፓርትነር አድርጎ ሊጠራው አልፈለገም። ይሁንና ግን ዛሬ አዛዡ ከዚህ ጦርነት ላይ እጅህን እንድታወጣ እንፈልጋለን እንዳለው የደረሰ መረጃ ያመለክታል። ይህም ማድረግ ካልቻልክ ግን ከባድ ማዕቀብ ብቻ ሳይሆን የጦር ወንጀል ይጠብቃል ተብሏል ይላል። ሌላ ኢትዮጵያ የአሸባሪ ሴል መፈንጫና መፈልፈያ ሆናለች። ኢትዮጵያ ውስጥ አሁን ላይ አይኤስአይኤስን የሚቀላቀሉ እና አልሸባብን የሚቀላቀሉ ኢትዮጵያውያን ወጣቶች እየተበራከቱ መጥተዋል። በኢትዮጵያም ውስጥ የሽብር ሴሎች እየተንቀሳቀሱ መሆናቸውን እየተቀፈቀፉ መሆናቸውን መረጃ አለን። በዚህ ጉዳይ ላይ ልትሰሩ ይገባል የሚል ተልዕኮ ለመስጠት መሆኑን የደረሰ መረጃ ያመለክታል። ሌላኛው ከትግራይ ጋር ወደ ጦርነት ሊገቡ እንግዲህ ባለፈው ቲፒኤልኤፍ መረር ያለ መግለጫ አውጥቷል። የፕሪቶሪያ ስምምነት ያዋላችሁ ሰዎች ጊዜው አሁን ነው። የፕሪቶሪያውን ስምምነት ጠቅላይ ሚኒስትሩ የፌዴራል መንግስት ተብየው ስለአፈረሰው ወደ ጦርነት ልንገባ ነው የሚል ማስጠንቀቂያ ሰጥቶ ነበር። ስለዚህ ከሱ ጋር በተያያዘም ሌላ ጦርነት አንፈልግም የሚል ትዕዛዝ እንደተሰጠው የደረሰ መረጃ ያመለክታል። እና እንደ አጠቃላይ አብይ አህመድ በየአቅጣጫው የሚወጥነው ነገር ሁሉ የሚፈርስበት፣ የሚያቀደው ነገር ሁሉ የሚከሽፍበት፣ የሚያለመው ነገር ሁሉ የሚጨነግፍበት መሪ ሆኗል። የተለያዩ ሴራዎችን እየጠነሰሰ ይመጣል። በዚህ ስኬታማ እሆናለሁ፣ በዚህ ህዝቤን ከጎኔ ማሰለፍ እችላለሁ እያለ የሚያመጣቸው ነገሮች በሙሉ ሳይጀመሩ የሚከሽፉ ሆነዋል። ትናንትና እንኳን የወሬሉን ያንን ዘግናኝ ቪዲዮ በማምጣት ፋኖን ለማስወገድ ሲሞከር በሚገርም ሁኔታ ግን አስቀድሞ አሚኮች እና አማራ ኮሚኒኬሽን የለጠፉትን እንዲያጠፉ እንኳን ማድረግ አልቻሉም። ትናንት የሰሩትን ስለሚረሱት ፋኖን ሆነ እችላለሁ ሲል ያ ነገር ባርቆ ወደ ራሱ መመለሱ የሚዘነጋ አይደለም።
እንዳምኖ ግን አንዳንድ ሰዎች ደግሞ ስስ ብልታችሁ ሲነካ እያየን ነው። ነገሮችን ሳታጣሩ የአገዛዙን ባህሪ ሳትረዱ ትናንትና ርዕስ ላይ ያን በሃይማኖት ተቋማት ጉባኤ እንኳ ያወጣውን መግለጫ ማየት በቂ ነው። የዚህን አገዛዝ እኩይነት፣ ክፉነት ለመረዳት ትናንትና ርዕስ ላይ የሰራው ማየት በቂ ነው። በሃይማኖት ተቋማት ጉባኤ በኩል እንዴት አይነት ጨዋታ እንደተጫወተ የምዘነጉት አይደለም። ስለዚህ ያንን በማስተዋስ የትኛውም ነገር ሲመጣ ይሄ ነገር ከምን አንጻር ነው የመጣው ማን ፈጸመው እያሉ ማሰብ ያስፈልጋል። ከዛ ውጭ ደግሞ ፋኖ ውስጥ እኮ ብዙ ኃይል አለ ጋይስ፣ በጣም ብዙ ኃይል ህዝባዊ ዓላማ አንግቦ የገባ ብቻ ሳይሆን ለግል ጥቅሙ የገባ አለ። የግል ጥቅሙን ሲያጣ አረመናዊ ድርጊት የሚሰራ ሊኖር ይችላል። የትኛውም ስብስብ ውስጥ የትኛውም ቡድን ውስጥ 100% ንጹህ የሆነ መላእክት ልታገኙ አትችሉም። የሰው ልጅ እንኳን አይደለም በቡድን ይቅርና እንደ ግለሰብ ቅዱስ ተብሎ የሚገለጽ አይደለም። እርኩሰትም ቅድስናም ያለው ነው። ፐርሰንቱ ከፍ ዝቅ ሊል ይችላል። ስለዚህ መረዳት ያስፈልጋል። የሆኑ ቡድን የሆነ ግለሰብ በሰራው ስራ ሙሉ ኢሜጁን ማበላሸት ልክ አይደለም ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን ማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች ማጋራት ጠለስ ሚዲያን አበረታቱ ብዬ የዛሬ ዝግጅቴን እቋጫለሁ። አመሰግናለሁ። ክበሩልኝ።